ትግራይ ክልል ውስጥ የነገሰው ውጥረት በነዋሪዎች ላይ ብርቱ ስጋት ማሳደሩን የፈረንሳይ ዜና አገልግሎት ኤኤፍፒ ዘገበ። የህዝባዊ ወያኔ ሓርነት ትግራይ ህወሓት አንድ ቡድን የክልል ዋና ከተማ መቀለን የከንቲባ ጽሕፈት ቤት መቆጣጠሩ እንዳረጋገጠለትም የዜና ምንጩ አክሏል። በትግራይ ክልል ውዝግብ ውስጥ በሚገኙት ሁለት የህወሓት አንጃዎች መካከል የተፈጠረው ውጥረት እንዳሳሰበው የአፍሪካ ህብረት አሳወቀ። በክልሉ ሰላምና መረጋጋት አስፈላጊ መሆኑን አጽንኦት በመስጠት የጠቀሰው ድርጅቱ ሁለቱ ወገኖች ራሳቸውን እንዲቆጥቡና ገንቢ ውይይት እንዲያካሂዱ ጥሪ አቅርቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲን ግንባር ላይ የሚገኙ የዩክሬን ወታደሮችን ሕይወት እንዲታደጉ ሲሉ ባልተለመደ መልኩ መማጸናቸውን የፈረንሳይ ዜና አገልግሎት ዘግቧል። ተመልካቾቻችን እኒህና መሰል መረጃዎችን ይዘን ወደ እናንተ ቀርበናል። ትኩስ ፈጣንና ታማኝ መረጃዎች ወደ እናንተ እንዲደርሷቸው ሰብስክራይብ በማድረግ ፓን ኢትዮጵያን ይቀላቀሉ። የአክብሮት ግብዣችን ነው። በትግራይ የተፈጠረው ውጥረት በሰላም እንዲፈታ ኢሰመኮ አሳሰበ። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በትግራይ ክልል በሁለት የህወሓት ቡድኖች መካከል የተፈጠረው ውጥረት ፕሪቶሪያው የሰላም ስምምነት በተሟላ መልኩ እንዳይፈጸም የሚያደርግና የሰብአዊ መብት ጥሰት ስጋት የሚፈጠር በመሆኑ በሰላም እንዲፈታ አሳስቧል። በፌዴራል መንግስትና በህወሓት መካከል ሲካሄድ የነበረው ጦርነት በደቡብ አፍሪካ ፕሪቶሪያ ጥቅምት 2015 ዓ.ም በተፈረመ የሰላም ስምምነት መቋጨቱን ተከትሎ በክልሉ የተቋቋመውን ጊዜያዊ አስተዳደር በሚመራው ህወሓት አባላት መካከል በዋናነት የፓርቲው ጉባኤ መካሄድ አለበትና የለበትም በሚል ጉዳይ በሁለት ጎራ ተከፋፍለዋል። በህወሓት ሊቀመንበር ዶክተር ደብረጽዮን የሚመራው ቡድን ባለፈው ዓመት ነሐሴ ወር ምርጫ ቦርድና የኢትዮጵያ መንግስት እውቅና የነፈገውን የመዳን ጉባኤ ያካሄደ ሲሆን የፓርቲው ምክትል ሊቀመንበር በነበረውና የጊዜያዊ አስተዳደሩ ፕሬዝዳንት በሆነው አቶ ጌታቸው ረዳ የሚመራው ጉባኤን በመቃወም ሳይሳተፍ ቀርቷል። ሁለቱ ቡድኖች ከዚያን ጊዜ ጀምሮ እርስ በርሳቸው በመግለጫ መወጋገዛቸው የተለመደ ቢሆንም አቶ ጌታቸው መጋቢት 1 2017 ዓ.ም በሶስት የትግራይ ከፍተኛ ወታደራዊ አመራሮች ላይ እግድ ከጣሉ በኋላ ውጥረቱ ከፍተኛ ደረጃ ላይ ደርሷል። ኢሰመኮ በመግለጫው አቶ ጌታቸው እግድ ከጣሉ በኋላ የህወሓት ተወካይ መሆናቸውን የሚገልጹ አካላት በተለያዩ የክልሉ አካባቢዎች የጊዜያዊ አስተዳደሩን የመንግስት ተቋማት ለመቆጣጠር እንቅስቃሴ ማድረጋቸውን ተከትሎ ከክልሉ ነዋሪዎች ዕለታዊ እንቅስቃሴ ባሻገር በሰዎች ሰብአዊ መብቶች ላይ አደጋና ስጋት ፈጥረዋል ሲል ኢሰመኮ በመግለጫው አስነብቧል። በኢትዮጵያ ዛሬ ምሽት 5.1 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ ተከስቷል። ዛሬ ምሽት 3 ሰዓት ከ53 ላይ አዋሽ አካባቢ የመሬት መንቀጥቀጥ ክስተት እንደነበር በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስና አስትሮኖሚ ተመራማሪው ኤልያስ ሌዊ ዶክተር ለኢቢሲ ዶት ስትሪም ተናግረዋል። ከዚህ በፊት በተመሳሳይ እንቅስቃሴ ያስተዋልበት በነበረው የፈንታሌና ዶፈን ተራራዎች መካከል ከሳቡሬ መንደር በስተምስራቅ በኩል ቀረብ ባለ ቦታ ላይ የተከሰተ ርዕደ መሬት መሆኑንም ኤልያስ ሌዊ ዶክተር ገልጸዋል። ለ9 ሰከንድ በቆየው ርዕደ መሬት አዲስ አበባን ጨምሮ በሌሎች አካባቢዎች ላይ ንዝረቱ ስለመሰማቱም ነው የገለጹልን። በኢትዮጵያ ከአዋሽ በስተሰሜን 50 ኪሎ ሜትር ርቀት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 5.1 መሆኑን የአሜሪካ ጂኦሎጂካል ሰርቬይ መረጃ አመላክቷል። የመሬት መንቀጥቀጡ ከመሬት በ10 ኪሎ ሜትር ርቀት ውስጥ ስለመፈጠሩም ይኸው ተቋም ያወጣው መረጃ ያመላክታል። የርዕደ መሬቱ ንዝረት አዲስ አበባን ጨምሮ በብዙ ቦታዎች ላይ ተሰምቷል። የመሬት ንዝረቱ ተሰምቷችኋል? አካባቢያችሁን ጻፉልን። ተመልካቾቻችን እኒህና መሰል መረጃዎችን ይዘን ወደ እናንተ ቀርበናል። ትኩስ ፈጣንና ታማኝ መረጃዎች ወደ እናንተ እንዲደርሷቸው ሰብስክራይብ በማድረግ ፓን ኢትዮጵያን ይቀላቀሉ። የአክብሮት ግብዣችን ነው።